እሺ በጣም አሪፍ። በመጀመሪያ ደረጃ በእኔ በኩል ያላችሁ ሰዎች የኔ ፋሚሊ ወይም የኔ እህቶች፣ የኔ ወዳጆች የምትባሉ ሰዎች ከዚህ በኋላ ማንንም በእኔ ጉዳይ የግል ጸብ የግል ጉዳይ ነው። ማንንም እንድትናገሩ እንድትሳደቡ አልፈልግም። አንደኛ ነገር ደግሞ እኔን ያቆመኝ እግዚአብሔር እስከሆነ ድረስ የሆነ ሰው ወይም እናንተ ለእኔ ዋስ ስለተሳደባችሁ ስለተናገራችሁ እኔን እንዳልወድቅ ልትደግፉኝም ወይም ደግሞ እንድንገዳገድ የሚያደርገኝም ሌላ አካል ስለሌለ የእናንተ መሰዳደብ ከሆነ ሰው ጋር አፍ መመላለስ እኔን አያቆመኝም እና በቃ በእግዚአብሔር ስም ተውልኝ። ሁለተኛ ነገር ደግሞ እኔ ከማንም ጋር አይ ቲንክ ከግለሰብ ጋር ጸብ እንዳለኝ እንጂ ከሆነ ግሩፕ ቲም ጋር ወይም ከሆነ ግሩፕ ህዝብ ጋር ጸብ እንዳለኝ አላውቅምና የሆነ ሰው ፋሚሊዎች በግል ጉዳይ ያስደብርኳችሁ ነገር ካለ ይቅርታ። እንዲሁም ደግሞ እኔ የተቀየምኩት አንደኛውም አካል ስለሌለ በድጋሚ ልናገር ይቅርታ መባባል አያስፈልግም። እና በሁለተኛ ደረጃ ምንድን ነው አይ ቲንክ የአሁኑ ሙዚቃዬ እንደ አዲስ አጀንዳ ማስነሳቱ አስገርሞኛል። ይህ ሙዚቃ የተቀረጸው ከሶስት ወር አይ ቲንክ 3 ወር 4 ወር በፊት ሰላም በነበረ ታይም ላይ ነው። እና ደግሞ ይሄ ሙዚቃ ፕሮጀክት ተብሎ ለኑና ሪከርድስ የተሸጠው በዛው ጊዜ ነበር ማለት ሰላም በነበረ ጊዜ እና ይሄን ሙዚቃ ተፈራረምን ስንሸጠው ውል ማፍረሻው ገንዘብ በጣም ከፍተኛ ሆኖ እዚህ ጋር መጥራት ስለማልችል በእንደዚህ አይነት ጉዳይ ነው። እና ደግሞ እግዚአብሔር ምስክሬ ነው ይህን ጉዳይ ለማማከር ወይ ፖስት የሆነን ሰው እንዳይደብረው ወይም የሆነ ሰው ፋሚሊዎች እንዳይደበሩ ብዬ ይህን ጉዳይ ፖስት ከመደረጉ በፊት ለማማከር ደጋግሜ ደውዬ ነበር። እግዚአብሔርም ደጋግሜ ደውዬ ስልክ ሊነሳልኝ ባለመቻሉ እና ደግሞ እኔ የማስጠፋትም እንዳይፖሰት የማድረግም ስልጣን ስለሌለኝ ይህ ነገር አሳልፍ ኦልሬዲ በቃ መፖሰት ስለነበረበት ሊፖሰት ነው ብዬም አስፈቅጄ ላስፈቅደ የደወልኩት አካል ሊያነሳልኝ ፈቃደኛ ባለመሆኑ ሙዚቃው ተፖስቷል። በሶስተኛ ደረጃነት ደግሞ አንድ ስራ ፕሮጀክት ተደርጎ ሲሰራ ገንዘብ፣ ጉልበት፣ ኃይል እንዲሁም ደግሞ ጊዜ ወጥቶበት የተሰራ ስራ እስከሆነ ድረስ ያ ስራ ይፖሰት ማለት የወጣበት ገንዘብ፣ ጊዜ፣ ጉልበት፣ የሰው ኃይል ባክኖ ይቅር ብሎ በቃ የሆነ ስራ ላይ እንደ መረማመድ ነው ማለት። አንዳንዴ ደግሞ ይሄ ሁሉ ነገር ፈሶበት የተሰራ ስራ አይደለም። በቃ ያለፈው አልፏል። እግዚአብሔር የተመሰገነ ይሁን። ወደፊት ሁላችንም ብንቀጥል ጥሩ ይመስለኛል እና ከዚህ በኋላ ግን ይሄ ጉዳይ እንትን የማይል ከሆነ እግዚአብሔር ምስክሬን ነው። ሀረር ስንሄድ የሄድንባቸው 3 አጀንዳዎች አሉ። ዩቲዩብ ቪዲዮሽን ልትሰሪ ነው ሄድ ነው የራስሽን የዩቲዩብ ቪዲዮ ለመስራት ነበር ሀረር ድረስ ሄድሽው። ሁለተኛ ነገር ደግሞ ሙሉ መረጃ አለኝ፣ ሙሉ ገንዘብ አውጥቼ ሙሉ ወጪውን ሸፍኜ የሄድኩት እኔ ነኝ። 1 ብር አላወጣሽም። ለእሱ ማስረጃ ካለሽ መተሽ ማሳየት ትችላለሽ። እኔ ሙሉ ማስረጃ አለኝ። ያንቺንም ወጪ የሸፈንኩት እኔ ነኝ። ዩቲዩብ ቪዲዮሽን ልትሰሪ ነው የሄድሽው። ሞዴል ለመሆንሽ ደግሞ ሙሉ ማስረጃ ራስሽ ፈልገሽ እና ፈቅደሽ እኔ እያለሁ ሌላ ሰው አይሰራም ብለሽ ነው የሰራሽው። ይህም ማስረጃ አለኝ። ላይቭ ላይ ከፈለግሽ ላይቭ ላይ ሁለታችን ፌስ ቱ ፌስ የፈለግሽውን ሰው ይዘሽ በድሎኛል ያለ ፈቃዴ እንደዚህ አድርጎኛል ብለሽ ላይቭ ላይ ሀቂቃሽን ይዘሽ ማስረጃሽን ይዘሽ እኔን ማውራት ትችላለሽ። እኔም ማስረጃ አለኝ። በማስረጃ መሰረት መልሶችን እመልስልሻለሁ ማለት ነው። ከዛ ውጭ ግን በሌለሁበት ስሜን ባታንሽ፣ ባታብጠለጥኝ፣ እንድጠላ ባታደርግኝ የኔ እህት ለሁሉም ጉልበት ያለው ጉልበት እግዚአብሔር ነው። እኔ ሰውን በጉልበት የሚይዝ ሰው አይደለሁም እና ደግሞ ሰው የላትም ብዬ ንቄሽ አይደለም። ለማከረሽ ደጋግሜ ደውዬ ነበር፣ አለኝ ማስረጃ። አሁንም ቢሆን ለጓደኞችም ነግሬያቸዋለሁ ይህን ጉዳይ እና ከዚህ በኋላ ስሜን የምታንሽ ከሆነ ግን ጉዳዩን እንዲሰፋ ታደርጊዋለሽ። እኔም ክፉ እንደሆን አታድርጊኝ። ብዙ 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 ያስኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። ትንሽም ጊዜ ቢሆን ክፉ ደግ ያሳለፍን ጓደኛ ማቾች ነበርንና ስለሱ ጊዜ ብለሽ ታይ። ከእንቅልፌ ተነስቼ ሁሉ ነገር ስለወራሁባችሁ እናንተ በጣም ይቅርታ። ምክንያቱም ይህን ጉዳይ ላይቭ ላይ እስከሆነ ድረስ እንትን የሆነ ሰው እንደተበዳይ እያወራ ያለው እኔ እንደበዳይ መገመት ያለብኝ አይመስለኝም ከዚህ በላይና እውነት አለኝ ካልሽ ማስረጃሽን ይዤሽ ላይቭ ላይ በጓደኞችሽ ፊት እናውራ። እኔም ማስረጃዬን ይዤ እቀርባለሁ ማለት ነው እንጂ እንደተበዳይ 10 ማልቀሱ ተገቢ አይመስለኝም። ይህንን ለማለት ነው።